እንደው ከሰላምታው በፊት ጉድ ብዬ ልጀምር። ያ ሱብሃንአላህ ቤተሰቦች እንዴት ናችሁ? ወደ ከውሰር ሚዲያ ቤተሰቦች ዛሬ ቅዴ ዜና ለመስራት ነበረ፣ ግን ደግሞ ላይቭ ላይ ቤት እየሸጥኩኝ ሱቅና ቤት እየሸጥን ስለሆነ ለዜና ስክሪፕት አልደረስኩም። ግን ይህንን አንገብጋቢ ጉዳይ ድጋሜ ልሰራ ነው። ልብ በሉ፣ የከውሰር ሚዲያ ሪስክ ውስጥ ነው። እኔ ለእናንተ መረጃ ባደረስኩ ቁጥር፣ ሌቦቹን ባጋለጥኳቸው ቁጥር የከውሰር ሚዲያን ሪፖርት እያደረጉ ነው። ስለዚህ በምንድነው ይሄን የምታግዙኝ እናንተ? እኔ ለእናንተ መረጃ ሳደርሳችሁ ቀጣፊዎችን ሳጋልጥ፣ እናንተ ደግሞ የከውሰር ሚዲያን ላይክ እና ሼር እያደረጋችሁ፣ አሁን ለምሳሌ ይሄንን ፕሮግራም ላይክ አድርጉት፣ ስታደምጡት ሼር አድርጉ። ይሄንን በኦንላይን ኢሉሚናቲ የሚባሉ ነይ እንደዚህ እንስራ፣ ነይ እንደዚህ እንስራ፣ ና እንደዚህ እንስራ እያሉ በፌስቡክ እና በተለያዩ በዋትሳፕ እያጠመዱ በርካቶችን ጉድ እየሰሩ ነው። አሁን ይሄ ቪዲዮ ለሶስተኛ ጊዜ እየሰራሁ ነው። የባለፈውን ቪዲዮ አላያችሁም? እስኪ እዚህ ላይ ለምሳሌ ያክል ይሄንን ወደ 20 ምናምን 24000 23000 አካባቢ ህዝብ አይቶታል። ያ ቪዲዮ ከተላለፈ በኋላ ወላሂ በዋትሳፕ በሜሴንጀር በቴሌግራም ምኑን ቤት ሸጥኩት። እኔ ቤት ለመሸጥ ነው ዋትሳፕ እና ቴሌግራም ላይ የተቀመጥኩት፣ ሱቅና ቤት። ወላሂ ግን በጣም በርካታ ሰው ተበልቷል። ያ ሱብሃንአላህ። አሁን ደግሞ በጣም የገረመኝ አሁን አንድ ዜና እያየው ነበርና የፌዴራል ፖሊስ ሚስቱ ተጭበርብራ ጸበል ገብታለች። አሁን 1,100,000 ብር አካባቢ በልተዋት አካውንቷ ውስጥ 59 ብር ነው የቀረው። ጉድ። እሺ እየሰማችሁ እየተነገራችሁ ነው የምትበሉት እየሄዳችሁ ወይስ ምንድነው? ለማንኛውም ይሄንን ቪዲዮ እኔን በግል እየዛቱ ነው፣ ዛቻ እየዛቱ ነው። አላህ ነው ጠባቂው። ከአላህ በታች እኔ ራሴን ዝግጁ አድርጌ ነው የምንቀሳቀሰው። ወንድ ልጅ ነኝ። ተወልጄ ያደኩት ወሎ ውስጥ ነው። ወሎዬ ደግሞ የሌላውን አላቅም፣ ስለሌላው እየተናገርኩ አይደለም፣ ግን ስለ ወሎ ማህበረሰብ ነው የምናገረው። እኔ ወሎ ውስጥ ተወልጄ ስላደኩ የወሎ ሰው ላይ አይደርስም፣ ከነኩት ግን አይለቅም። ስለዚህ እኔም ሀቅ እናገራለሁ፣ አጋልጣለሁ። አረብ ሀገር ያሉ እህቶች ወንድሞች ንቁ ላለሁኝ። እነሱ ደግሞ በስልክ እየደወሉ ያው ለቤት ሽያጭ ስልኬን ስለበተንኩኝ አንተ እንደዚህ ብለህ ምናምን የሚል ቱሪናፋ ካለ ምንም ችግር የለውም። በወንድነት ኑሮት በአካል ከመጣ ችግር የለውም። ግን ቻናሌ እንዳይዘጋ እገዙኝ። 140,000 ሰብስክራይበር ገብቼ ሰብስክራይብ አለኝ፣ ወይም ደግሞ ሰብስክራይበሮች አሉኝ 140,000። ስለዚህ ይሄ 140,000 ቀላል ነገር አለ። ቢያንስ ለ5 ዓመት ለ6 ዓመት የለፋሁበት ቻናሌ ነው፣ መዘጋት የለበትም። ሪፖርት እያደረጉብኝ ነው። እናንተ ደግሞ ላይክ እና ሼር አድርጉ። ይሄን እስኪ አሁን አንቺ ሁላችሁ ይሄንን ለሌሎች ሼር አድርጉት በየግሩፑ፣ ሌሎች እንዲሰሙት። እናንተም በደንብ አዳምጡ፣ ምክንያቱም መዳኛችሁ ነው። በጣም በርካታ አረብ ሀገር የሚኖሩ እህቶች ወንድሞች በዚህ ወጥመድ ውስጥ ተጠምደዋል። ባለፈው እንደነገርኳችሁ እስከ 1.1 ሚሊዮን ብር 1,100,000 ብር ድረስ አድርገዋቸው በልተዋቸው ብሎክ አድርገዋቸው እየዋተቱ ያሉ እህቶች ወንድሞች አሉ። ይህንን ፕሮግራም ከሰራው በኋላ አሁንም የዚህ አይነት በጣም በርካታ ወላሂ እኔ 300 ተበላው። ይሄ 300 እና 200,000ማ 400,000 ምንም በቃ እንደቀላል እየታየች ነው። ቢኮዝ 800,000 700,000 900,000 ምናምን የተበሉ እህቶች አሉ። የተወሰኑትን ለማግኘት በአካል እየሞከርኩ ነው። የተበሉትን እስኪ አነጋግሬያቸው የሚሉትን ትሰማላችሁ። ለፖሊስም ማመልከቻ እንዲጽፉ ለፌዴራል ፖሊስና ለተለያዩ የህግ አካላትም እንዲያደርሱ እየተባበርኳቸው ነው፣ ግዴታዬ ስለሆነ ማለት ነው። እና እህቶች ይህንን ፕሮግራም በደንብ ስሙት። አረብ ሀገር የምትኖሩ እህቶች ወንድሞች ተጠምዳችኋል። የለፋችሁበት 4 ዓመት 5 ዓመት 10 ዓመት 15 ዓመት የለፋችሁበት ገንዘባችሁ ወይ ለቤተሰብ አልሰጣችሁት ወይ እናንተ አልተጠቀማችሁ፣ በአጭበርባሪዎች እየተበላችሁ ነው። እነዚህ አጭበርባሪዎች ማናቸው? ደግሞ በቴሌግራም እና በቲክቶክ ይመጣሉ፣ ያጠምዷችኋል። በፌስቡክ ይመጣሉ። እቤትሽ ቁጭ ብለሽ የምትሰሪው ቢዝነስ ይሉሻል። በአንድ ጊዜ 2 ሚሊዮን 3 ሚሊዮን የምታገኝበት። ይሄ ደግሞ የባሰበት ደግሞ ምን ይላል? እዚህ ላይ እንደምትመለከቱት ኢሉሚናቲ በአረብ ሀገር ያ ሱብሃንአላህ የምትኖሩ ኢትዮጵያውያን እንደው እንዴት ያለ አቅል ቢኖራችሁ ነው ለማታውቁት ሰው በስልክ ስላናገራችሁ ብቻ በዋትሳፕ ስላናገራችሁ ብቻ በመቶ ሺዎች የሚቆጠሩ ገንዘብ እንስራ በአንድ ቀን 4 ሚሊዮን 5 ሚሊዮን ታገኛላችሁ ስላላችሁ ብቻ ገንዘባችሁን አንስታችሁ ትሰጣላችሁ? አረ ተው፣ ልብ ግዙ። አይሆንም እኮ። ለማንኛውም ዛሬም አዳዲስ መረጃዎችን ይዤላችሁ መጥቻለሁ። ከዛ በፊት ግን እስኪ አንድ ማስታወቂያ ሰምተን እንምጣ። ነጋዴ ሆናችሁ የቢዝነስ ሰው ሆናችሁ በተለይ ደሴና ደሴ ዙሪያ ተወላጅ ሆናችሁ
እስካሁን ድረስ በነማል ኢንጂነሪንግ ተቋም ላይ በሚገነባው ሳይት የገበያ አዳራሽና የመኖሪያ ቤት ሪል ስቴት ላይ አልተመዘገባችሁም? በእርግጠኝነት የምነግራችሁ ይሄ የማይደገም እድል ነው። ወደፊት የምትቆጩበት እድል ነው። ወደፊት በተለይ በውጭ ዓለም ያለን ለገበያ ብንፈልግ አይን የሆነች ቦታ ናት። መምህራን ኮሌጅ ፊት ለፊት ነው። ወዲትኛው ወደ ቦሩ መሄጃ መገናኛ ነው ተቋም አይን የሆነ በአሁን ሰዓት ላይ ተፈላጊ የሆነ ቦታ ነው። እኔ ማስታወቂያ እየሰራሁላችሁ አይደለም። እኔ በራሴ በቢዝነስ ዓለም 10 ጊዜ አስብ 1 ጊዜ ወስን ይባላል። እኔ 30 ጊዜ አስቤ ነው አንዴ የምወስነው። ግልጹን ስነግራችሁ እዛ ቦታ ላይ ሁለት ዕጣ ነው የገዛሁት። ሁለት ሪስቴት ሁለት ገበያ ማዕከል ነው የገዛሁት። አስቤበት ብሬን እንዴት እንደማገኛ ስለማውቃት የት ቦታ መግባት እንዳለባትም ጠንቅቄ አውቃለሁ። ካላህ በታይ ደግሞ አላህም በላቤ ስለማመጣት ኢንሻአላህ የትም አትወርቅም። እንደው ወደፊት ይጠቅመኛል ብዬ የማስበው ቦታ ላይ ነው ሳንቲሜን ወረወረው። በግልጽ ስነግራችሁ ደግሜ የምነግራችሁ እኔ ማስታወቂያ እየሰራሁላችሁ ሳይሆን ነገር ግን ለምንድን ነው እህት ወንድሞቻችን እማትጠቀሙት? እንዲህ አይነት እድል ተጠቀሙ። እኔ የሰው ዘር በሙሉ አይደለም እህት ወንድሞች ኢትዮጵያውያንና ለምን ጠላት ሀገር ግብጽ አይሆንም? ያገኝ ምን ችግር አለ? ሰው ሲያገኝ ነው ደስ የሚለው። አላኩል ያል ተቋሙ ሳይት ላይ የተወሰኑ ቦታዎች እንደቀሩ ኢንፎርሜሽን ሰምቻለሁ። ለመመዝገብ የምትፈልጉ በወንድሜ ሙሃጅሩ ስልክ 0948 35 65 00 ስልኩን ደግመላችኋለሁ 0948 35 65 00 በዚህ ቁጥር ሙሃጅሩ ጋር እየደወላችሁ በዋትስአፕ በቀጥታ መስመር ኤኒ ኢንፎርሜሽን ማግኘት ትችላላችሁ። የምትፈልጉትን ጥያቄ መጠየቅ ትችላላችሁ። የሪል ስቴቱ የራሱ አገነባብ ፎርምና እንትን አለው አካሄድ አለው። እያንዳንዷን ፋይል አስልካችሁ አንብባችሁ ወስናችሁ መግባት ትችላላችሁ። ቤተሰቦቻችሁን በአካል ልካችሁ ቦታው ማየት ትችላላችሁ። ግልጽ የሆነ ስራ ነው ነማል ላይ የሚሰራው። ምንም እንትን የለውም። የራሳቸው ቢሮ አላቸው። ቤተሰቦቻችሁን ብትልኩ በስርዓት አስተናግደው እንዴት ነው የሚሰራው፣ መቼ ነው የሚያልቀው፣ የፈለጋችሁትን ጥያቄ ጠይቃችሁ በመስተንግዷቸው ረክታችሁ ቤተሰቦቻችሁ ተደስተው እንደሚመለሱ ባይኔ ስላየው እኔ ለመመስከር እኔ ምንም እንትና ማለት አያስፈልገኝም። ተጠቀሙበት። የማይደገም እድል ነው። ወደፊት እንዳትቆጩበት። ብራችሁን አውጡ። ጥሩ ቦታ ሎኬሽን ያዙ። ለወደፊት ይጠቅማችኋል። አገር ስትገቡ አትደናገሩም። የቢዝነስ ቦታ ካላችሁ አይን የሆነ ቦታ ነው፣ ግዙበት፣ ግቡ። ውድ ቤተሰቦች ተመልሰን መተናል። እንግዲህ ቅድሚያ አንዳንድ መረጃዎችን ልጠቁማችሁ። በተለይ ሳውዲ አረቢያ ያላችሁ ስለሚጠቅማችሁ ነው። ሳውዲ አረቢያ በተለይ በድንበር አካባቢ የሚገባ ቤተሰብ ካላችሁ፣ እህት ወንድሞች ካላችሁ ንገሯቸው። በሳውዲ አረቢያ የሳውዲ አረቢያ መንግስት በድንበር በኩል በጂዛን በአሲር ግዛት አካባቢ የሚገቡ ኢትዮጵያውያን ስደተኞች በደላሎች አማካይነት እየሸወዷቸው ጫትና ሐሽሽ እያስያዟቸው እየተገኙ ነው። በአሁኑ ሰዓት ባለፈው 17 ኢትዮጵያውያን በአንገታቸው ተቀልቶ በሳውዲ አረቢያ ፍርድ ቤት ተፈርዶባቸው 17 ኢትዮጵያውያን ተገድለዋል። እንደገና 3 ጨምረው ቁጥራቸው 20 ደርሷል። አሁን ደግሞ መረጃዎች እንደሚያመላክቱት በእስር ቤት ውስጥ የሞት ፍርድ ተፈርዶባቸው የመሞቻ ጊዜያቸውን እየጠበቁ ያሉት 200 ኢትዮጵያውያን ይገኛሉ ይላሉ መረጃዎች። ልብ በሉ 200 ኢትዮጵያውያን የሞት ፍርዳቸውን በሳውዲ አረቢያ እስር ቤት ውስጥ ነው እየተጠባበቁ ነው። ምን ሰርተው? ጫትና ሐሽሽ ዝውውር ላይ ተገኝተው። አሁን ለምሳሌ ያክል 16 ኪሎ ግራም ሐሽሽ የሳውዲ አረቢያ መንግስት አሁን ይዟል። የሳውዲ መንግስት ዜጎቹም አሉበት፣ ዜጎቹንም ይዟል። ሳውዲዎች ናቸው። ልብ በሉ። ሳውዲ አረቢያ የምትኖሩ እህቶች ወንድሞች፣ በተለይ ደግሞ የአገራችሁ ልጅ ካለ እህቶች ካላችሁ ወንድም ያጎት ልጅ ያክስት ልጅ ነገሯቸው። በድንበር በኩል ሲመጡ ይችን ያዝ ይችን ተሸከም እያሏቸው፣ ምናልባት በእርግጥ አስገድዷቸው ሊሆን ይችላል፣ ግን ደግሞ ነገሯቸው፣ አውቀው ይግቡበት። ሳውዲ ውስጥ ጫት ሲያዘዋውር የተገኘ በሞት ነው የሚቀጣው። ሐሺሽ ሲያዘዋውር የተገኘ በሞት ነው የሚቀጣው። ስለዚህ አሁን የያዝኩትን መረጃ ላካፍላችሁ ብዬ ነው። 16 ኪሎ ግራም ሐሺሽ ተይዟል። 8 ኢትዮጵያውያን አብረው ተይዘዋል። 37290 ኪኒን ሁቡብ እንደዚህ የሚዋጥ ማለት ነው፣ ሐሺሽ የሚያደነዝዝ ያንን ይዘው 37290 ኪኒን ነው የተያዘው። ጫትስ 293 ኪሎ ግራም ጫት፣ ያ ማለት 2 ኩንታልና 9 ኪሎ ግራም ጫት ማለት 2 ኩንታል ጫት
እና 9 ኪሎ ግራም ጫት በአጠቃላይ 293 ምን 2 ኩንታል አለኝ 2 ኩንታልና 93 ኪሎ ግራም ጫት ያው 3 ኩንታል በሉት ወደ 3 ኩንታል አካባቢ ተጠግቷል። ይሄንን ሲያዘዋውሩ የተገኙ 8 ኢትዮጵያውያን ተይዘዋል በቁጥጥር ስር። ይኸው እዚህ ፎቶአቸው ተመልከቱ፣ ዜናውን ማለት ነው። ሀበሾች ናቸው። ስለዚህ ሀበሻ ወንድም እህት ያላችሁ በድንበር በኩል አቋርጦ የሚገባ ካለ ንገሩት። ጅቡቲ ላይ ያለ ካለ ንገሩት። ሐሽሽ ያስይዛሉ በሉት። ይችን ፌስታል ይችን ቋጠሮ ያዝልኝማ ድንበር ስታልፍ ብለው ደላሎቹ ላጥ ይላሉ ትተውት። በሰላም ከገባላቸው ሐሽሹ ተጠቃሚ ናቸው። ከተያዘም ተያዘ ነው። እነሱ ምን አገባቸው? በቃ ልጁ ወደ ሞት ይሄዳል ማለት ነው። 200 ኢትዮጵያውያን አሁን እስር ቤት ውስጥ ናቸው። ይሄ መረጃ ነው። ይሄንን መረጃ ልብ ብላችሁ ስሙ፣ ሳውዲ አረቢያ ያላችሁ ማለት ነው። ወደ ዋናው ጉዳይ ስመጣ ቀደም ብዬ ነግሬያችኋለሁ። በተከታታይ ፕሮግራሞችን እየሰራ የመጀመሪያውን ፕሮግራም አስነስተውብኛል። እዚህ ጋር ፎቶአቸውን ለጥፌ ስለነበረ የኢሉሚናቲ አባል ነን እናንተ እኛ ጋር ብትመጡ በአንድ ቀን 4 ሚሊዮን ታገኛላችሁ፣ በአንድ ቀን 10 ሚሊዮን ታገኛላችሁ እያሉ እየጀነጀኑ የአረብ ሀገር እህቶችን እና የአረብ ሀገር ወንድሞችን ጉድ እየሰሯቸው ነው፣ በተለይ እህቶች ደግሞ። ስለዚህ ይህንን በተመለከተ ተደጋጋሚ ፕሮግራም እየሰራሁ ነው። እኔ ሐቁን እወቁት። አረብ ሀገር እንደኖረ ሰው አረብ ሀገር ያለው መከራ ችግር ሁሉ እንደሚያቅሰው ነው ይህን ፕሮግራም እየሰራ ያለሁት። ይህንን ፕሮግራም ሰራ ቀደም ብዬ እንደነገርኳችሁ ዛቻዎች ይመጣሉ። ቀጥታ ስልክ ይደወላል። አንተ ስራችንን ብንሰራበት ይላል። ስራ አድርገውታል። አንደኛው እንደውም አስቆኝ፣ ይሄ ስራ ነው እንዴ? ስላው ስራ ነው፣ በቃ ምን አገባኝ እኔ ከተሸወዱ ነው ያለው። በቃ እሺ ይሄን ለፌደራል ፖሊስ ስልክህን እሰጥልሃለሁ ስለው ስልኩን አቋረጠ። በጽሁፍ በቴክስት ይዝታሉ ምናምን፣ በውጭ ቁጥር ቀይረው ይዝታሉ። እኔ እሱ ብዙ አያሸብረኝም። አልሐምዱሊላህ እኔ ሙስሊም ነኝ። በአላህ ቀዷና ቀደር በደንብ ማምንና ሳመር የማምን ነኝ። ለኔ ተብሎ የተወረወረው አላህ የቀደረው ምንም ነገር ቢሆን አያልፈኝም። ይሄንን ፈርቼ እነሱ ስለሚዝቱ ብዬ ዝም አልልም። ከዚህ ይልቅ እኔ የሚያስፈራኝ ቻናሌ ነው። ቻናሌ 5 ዓመት 6 ዓመት የለፋውበትን ቻናል እንዳያዘጉብኝ እናንተ ሼር በማድረግ ተባበሩኝ። ላይክ አድርጉ ስታደምጡ ፕሮግራሙን። ይሄንን ፕሮግራም እየሰማችሁ አሁን የላይክ ምልክቷን ጠቅ አድርጓት። ሌሎች ሰዎች ደግሞ ወደ ከውሰር ሚዲያ እንዲመጡ ጋብዟቸው። ይሄንን ጉድ ይስሙ። ማንኛውም በሶሻል ሚዲያ የሚነገር ስራ ውሸት ነው፣ አብዛኛው ውሸት ነው። እንደውም አሁን ያልተረጋገጠ መረጃ መናገር ስለሚያስጠይቅ ነው እንጂ በህግ አንድ ወንድማችን ዱባይ ላይ አሁን በጣም ቀውጥ ይፈልቷል። ዱባይ ያሉ ሰዎች ሶሻል ሚዲያ ላይ ሲጽፉ እያየሁ ነው። የሆነ ሰው ታተርፋላችሁ ብሏቸው ቤታቸውን ጭምር ሽጠው ከኢትዮጵያ ጭምር የገቡ በጣም ብዙ ሚሊዮን ብር ይዞ ተሰወረ የሚል ወሬ ወደዛ ሲያልፍ እያየን ነው። እንደ ከውሰር ሚዲያ ግን የተጨበጠ ነገር ስላላገኘው በዛ ላይ ምንም ማለት አልፈልግም። እኔ ማለት የምፈልገው የተጨበጠችውን የደረሰችኝ መረጃ ነው። በኦንላይን ኑ እዚህ ገንዘብ ታተርፋላችሁ፣ ቤታችሁ ሆና ትሰራላችሁ ትጥጥጥ ብሎ ልባችሁን ዝቅ የሚያደርገው ቀጣፊ ነው፣ ውሸታም ነው። እስኪ በነፃ ሰራ ይበሉት እንደዛ ብሎ የሚመጣውን። ሁለተኛ እንደገና ሶሻል ሚዲያ ላይ ያገኛችሁትን ሁሉ አትመኑ። ለምሳሌ አሁን እኛ በተደጋጋሚ እያልኩ ነው። እኔ አሁን ለምሳሌ መዋጅሩ ቤት እሸጣለሁ እላለሁ አይደል? አመድ ወሎም እንደዛው አብረን ነው የምንሰራው። ኑና ተመልከቱ ብለን እኮ ነው። መተው ሰነዶችን አይተው ነው ቤተሰቦቻቸውን ልከው ነው የሚገባው። እንደዛ ነው። የማታውቁት ሰው ስልክ ቁጥር ስለሰጣችሁ በዚህ አካውንት 200 ሺህ ያ ሱብሃንአላህ። እንደው ምን እያስነኳችሁ ነው ግን? የማታውቁትን አንድ ቀን በአካል አይታችሁ የማታውቁት በቪዲዮ እንኳን እንደዚህ ወጥቶ ማያውቅ አውቀው የተቀነባበረ ቪዲዮ ልክ እንደዚህ ያሳያችኋል ማለት ነው። የተቀነባበረ ቪዲዮ በኤአይ አሁን ዘመኑ በጣም ረቋል። በቃ ዘመኑ ረቋል። የተወሰነች ትንሽ የኔ ፊት የምትመስል ነገር ግን እኔ ሙሉ በሙሉ የኔ ፊት ያልሆነውን ይሰራልኛል አሁን ስራ ብለው። አሁን ላሳያችሁ ይችላል ነገ ከነገ ወዲያ ኤአይ ምን ያህል እንደረቀቀ። አሜሪካ ያለችን ሴትና ኢትዮጵያ ያለው ወንድ እንዲህ እያሳሳመ ሊሰራላችሁ ይችላል። ቴክኖሎጂው ረቋል። ስለዚህ የኢሉሚናቲ የመጀመሪያው ነገር ኢሉሚናቲ ማለት የሰይጣን አምልኮ ነው። የሰይጣን አምልኮ ነው። ክርስቲያንም ሆንክ ሙስሊም ሆንክ ልታውቅ ይገባል። ኢሉሚናቲ ብሎ ካለ 666 ናቸው። በግልጽ ይናገራሉ እነሱ። እኔ በእነሱ አልፈርድም፣ በእውነት ወላሂ አልፈርድም። ምክንያቱም ኢሉሚናቲ ነኝ ብሎ ሲመጣ ኢሉሚናቲ አንደኛው ምን አላት? ኢሉሚናቲ ማህበር ነው፣ የሥራ ማህበር ይላታል። ኢሉሚናቲ ማለት እኮ አሜሪካ ላይ ተሰባስበው ፈረንጆች የፈጠሩት የሰይጣን አምልኮ ነው። ለጅን የሚገብሩ ናቸው። ፈጣሪ የለም፣ አላህ የለም፣ እግዚአብሔር የለም ብለው የሚያምኑ እኮ ናቸው።
እንደዚህ ያለ ጋር ዶሮ ለማርባት ትታገላለህ? ይቅርታ አድርጉልኝ። እኔ የእህቶች የወንድሞች ችግር ቢያሳዝነኝ አንዳንዴ ያስቁኛል ማለት ነው። ምን ሆነ ተበላሉ አለ በሬና አርባ ብሮኝ። ያ ሱብሃንአላህ በሬውም አንተ ነው እኮ የማታውቀውን ሰው በሬና አርባ ስላለ 400 ሺህ ብር ትሰጣለህ እንዴ? አኺ የማታውቀውን ሰው ነገ ከነገ ወዲያ ከአሜሪካ 10 ሚሊዮን ይገባልሃል ብሎ የማይጨበጥ ህልም አሽሻጭ ሰው እንኳን እንደዛ አይንሳፈፍም ማለት ነው። አስተግፍሩላህ። አንድ ጤነኛ የሆነ ሰው ማለት ነው በቃ ከኒያውን ከአሜሪካ 10 ሚሊዮን ብር ይሰጣል ምናምን ነገር ቢለኝ አፍንጫ ላስ ነው ብለው 10 ሚሊዮን ብር ቢሆን ለኔ ወደኔ አይመጣም። ምክንያቱም ልንገራችሁ 10 ሚሊዮን ብር ታገኛላችሁ፣ 4 ሚሊዮን ብር ታገኛላችሁ፣ 7 ሚሊዮን ብር ታገኛላችሁ፣ 8 ሚሊዮን ብር ታገኛላችሁ ይላችኋል። ከዛ እሺ ስትሉ ምን ይላችኋል መሰላችሁ? አይ ቅድሚያ ግን 30 ሺህ ብር አስገባ እዛ ፕሮሰስ ማስጨረሻ ይልሃል። ከዛ እንደ ቁማር ነው የጨው ውሃ ማለት ነው። 30 ሺህ ብር ትሰጣለህ። ከዛ ቀስ ብሎ ደግሞ አይ 70 ሺህ ብር እኮ ያስፈልጋል 100 ሺህ ብር ሙላትና ነገ ጧት ፕሮሰሱ እንድጨርስ ይልሃል። 100 ሺህ ብር እንሰጥና ከዛ ወጥመድ ገባህ ማለት ነው። ከዛ ያቺ 100 ሺህ ብርን ለማስመለስ እየጨመርክ ትሰጣለህ። ከዛ ምን ይልሃል? ኦይ ዶላር እኮ በቃ ፕሮሰስ ማድረግ አልተቻለም። የሚገርማችሁ ኃላፊው በቃ አሁን እያስፈጸሙ ወደ አንተ አካውንት ሊያስገቡ ሲሉ ቆመ ይልሃል። እሺ ስትለው በቃ ጉቦ እንስጥና እናስለቅቅ እንዲህ 200 ሺህ ብር አንተ ይልሃል። ከዛ 200 ሺህ ብር ትሰጣለህ። 300 ሺህ ብር ሆነ ማለት ነው። እያለ አካውንት ውስጥ ያለውን ይሟጥጣል። አንዳንዱ ደግሞ ዶሮ እርባታ እንሰራለን አሁን ቦታ ተቀብለና ምናምን ይልሃል። ከዛ በኋላ በአካውንቱ ታስገባለታለህ። ባጃጅ ካለ ወንድሟ ባጃጇን ታሸጣለች፣ በሬ ካለ በሬ ታሸጣለች። የራሷ እኮ ሲያልቅ እኮ ነው ከዛ ከአካውንቷ ውስጥ ማለት ነው። አሁን ይሄ የፌዴራል ፖሊሱ እዚህ ላይ የምትመለከቱን ዜና እንዳያችሁት ሰውየው የፌዴራል ፖሊሱ ሚስቱ ናት የገባችው። ከሰው ጭምር 600 ሺህ ብር ተበድራለች። ምክንያቱም እሷ ስንት ሚሊዮን ብር ልታገኝ ማለት ነው ሊበላ። እኔ አንዳንድ ጊዜ ማለት ነው በሁኔታው ቢያሳዝኑኝም ግን በጣም ያስቁኛል። ጭንቅላት ማሰብ የቻለ ሰው እኔ መጥቻውን ለአንደኛችሁ ማለት ነው ከዚህ ጋር ኮሜንት መጽፉትም እስኪ 5 ሚሊዮን ብር ልሰጣችሁ ነው ብላችሁ ምን ይሰማችኋል? ዘርበላት ትጃጀል አትሉኝም? እንደዛ እኮ ነው መባል ያለበት። 5 ሚሊዮን ብር ለእናንተ ምን ስለሆናችሁ ነው የምሰጣችሁ? ስለዚህ 5 ሚሊዮን ብር ሰጣለሁ 10 ሚሊዮን ብር ሰጣለሁ ብሎ ሲመጣ እሺ ብለህ የምትቀበለው። አንዳንድ ጊዜ የሰው ፈላጊ የራሱን ያጣል። አብዛኛዎቹም እየተሸወዱ ያሉት በአጭር ጊዜ ለመክበርና በአቋራጭ ለመብላት ሲሉ ይበላሉ፣ ይበላሉ። ያም ሆኖ ግን ንቁ። ምክንያቱም እኔ ማጽናናቱ መከራ ሆኖኛል። ወላሂ አብሽር እህቴ ነገ የተሻለ ቀን ነው፣ አብሽር ወንድሜ ነገ የተሻለ ቀን ነው እያሉ መምከር ሌላ ስራ። እኔ እዚህ ቤት ሽያጭ ላይ ነኝ፣ በጣም ቢዚ ነኝ። ቀንም ማታም እንቅልፍ ሁሉ ተቆራርጧል። በጣም ቢዚ ነን እኮ በጣም በቀን ከ100 ስልክ በላይ እናስተናግዳለን፣ ቤት ፈላጊና ሱቅ ፈላጊ። ምክንያቱም ቶሎ ስራችን እየሰራን ስለሆነ በጣም በርካታ ከስተመር ነው ያለን። አልሐምዱሊላህ ከመላው ዓለም እየመጡ ደሴ ላይ ቤት እየሰሩ ነው እኛ ጋር። ያም ሆኖ ግን አያስችለኝም። ምክንያቱም በቃ በጣም ከባድ እኮ ነው አይደል? ስንት ተንገላታ ለፍታ ምናምን ያገኘችውን ብር በአንድ ጊዜ ጥርግ አድርገው ሲበል። ስለዚህ ተጠንቀቁ። እዚህ ጋር በተደጋጋሚ ፕሮግራሞችን ሰርቻለሁ። እነዚህን ፕሮግራሞች አድምጧቸው፣ ለሌሎችም ጋብዟቸው። ሌሎች ጋር በቲክታክም በምን አዘዋውሩት፣ ሰው ይንቃ። አንደኛ እነዚህን መዋጋት እነዚህን መታገል በራሱ ጁህድ ነው። ምክንያቱም ሰይጣን አምላኪ ናቸው። ሰይጣን አምላኪ ደግሞ በቃ ጉልበት ማግኘት የለበትም፣ ኃይል ማግኘት የለበትም። በእርግጥ እነሱ አሁን ለተለያየ አጋጣሚ አቅም እያዳበሩ ነው። ለዛ ነው በጠራራ ፀሐይ የንግድ ባንክ አካውንቱን ልኮ የሚቀበልሽ ገንዘብ ምን ያመጣሉ ምናምን ብለው ስላሰቡ ነው። በቻልነው አቅም ደግሞ አላህ ይረዳናል እነዚህን ሰዎች ማጋለጥ መታገል። ምክንያቱም ለሰይጣን ገባሪዎች ናቸው። ሰይጣን አርጉ የሚላቸው ነው። ሰው ረድ ካላቸው ሊያርዱ ይችላሉ። የህፃን አንገት ይፈልጋል ካለ የህፃን አንገት ቆርጠው ሊሰጡ ይችላሉ። አላሁ ሙስተዓን ሚን ሃዚሂል ፊትና። አላህ ይጠብቀን ከእንደዚህ ያለ ፍትና። ስለዚህ እህቶች ወንድሞች ይሄንን ቪዲዮ ላይክ እያደረጋችሁ ለሌሎችም አድርሱላቸው። በኦንላይን ገንዘብ እንነግድ፣ እቤታችሁ ሆናችሁ ስሩ፣ እቤታችሁ ሆናችሁ አትርፉ የሚሏችሁን ሰዎች ኦኬ ችግር የለውም እኮ ስራውን ግን በነፃ ተቀበሏቸው። እንደዛ የሚለውን ሰው
እሺ ችግር የለውም እቤት ሆነህ ታተርፋለህ ሚሊዮነር ትሆናለህ ብለኛል። አዎ በቃ እድሉን ስጠኝ፣ ተባባሪ ወገን ነኝ፣ ልስራ በለው፣ በነፃ ልስራ በለው። ጥሏችሁ ነው የሚሄደው ከነቃችሁበት ማለት ነው። ስራ ላሰራ ብሎ ገንዘብ የሚጠይቅ ካለ እሱ ቀጣፊ ነው፣ አጭበርባሪ ነው እያልኳችሁ በግልጽ ቋንቋ። ይህንን ነገር መስማት ያለ መስማት እናንተ ነው። ይሄ የመጨረሻው ቪዲዮ ነው። ለሌሎችም አድርሷቸው፣ ላይክ ሼር አድርጉ። በፌስቡክ እና በዋትሳፕ በቴሌግራም ሚሊዮነር እናደርጋቸዋለን፣ ስራ ልናሰራችሁ ነው፣ እንደዚህ ነው እያሉ የሚመጡ ሰዎች ቀጣፊዎች ናቸው። በጣም በርካቶች ተበልተዋል። በጣም በርካቶች ገንዘባቸውን አጥተዋል። ጭንቅላታቸውን ሊያጡ ነው ማለት ሊቀውሱ ሊመጀንኑ ነው። ያኔ ማለት በቃ 600 700 ሺህ ይሄ 100 ሺህ ምናምን በቃ የተለመደችው ናለ። ይሄ 50 ሺህ 60 ሺህ ምናምን ነፍሰዋል የተበላ ማለት። እሺ ችግር የለውም። ይሄም እኮ 60 ሺህ 70 ሺህ እኮ በጣም ብዙ እኮ ነው። ለቤተሰቦቻችሁ ለእናታችሁ ለአባታችሁ እኮ የ6 ወር የ7 ወር ቀለብ እኮ ይሆናቸዋል። ደግሞ ከዛ በላይ ማለት ነው አይደል እንዴ? ጠይም ስለዚህ ይሄ ነው። አሁን ደግሞ ምን ከፈለና ወደ 400 ወደ 500 ወደ 600 ወደ 700 ሺህ ወደ ሚሊዮን ገባ። ሚሊዮን በ5 ቀን በ6 ቀን ውስጥ ያጣድፏቸዋል እየተቀያየሩ አውቀው። እገሌን አናግሪው፣ ዶክተር ሰይድን አናግሪው፣ ዶክተር እገሌን አናግሪው፣ በሴቶች ይመጡባቸዋል። አሁን እኔ ስራ አስኪያጅ ነኝ እንደዚህ ትላለች፣ ቀጣፊ ናት። ስለዚህ ይሄ ነው። በመጨረሻ ማስተላለፍ የምፈልገው ነገር በጣም ከአቅሜ በላይ የሆነ መልእክት ተቀብያለሁ። ይበቃኛል። እኔ ከዚህ በላይ መስማት አልፈልግም። የተዘረፋችሁና የተበላችሁ ካላችሁ የባንክ አካውንታቸውን ይዛችሁ እንደዚሁም የተለዋወጣችሁን ድምፅ ይዛችሁ እንደዚሁም ደግሞ በባንክ ቤት ውስጥ ያስገባችሁበትና ስልክ ቁጥራቸውን ይዛችሁ የኢትዮጵያ ፌዴራል ፖሊስ አለ፣ በፕሌይ ስቶር ላይ አለ ፌዴራል ፖሊስ የሚል ማለት ነው። በዛ በፌዴራል ፖሊስ አፕ ላይ ገብታችሁ አመልክቱ። ውጭ አላችሁ ወይም ደግሞ ቤተሰቦቻችሁ አዲስ አበባ፣ ሜክሲኮ የፌዴራል ፖሊስ ቢሮ አለ። እዚህ ላይ ምስሉ እንደምትመለከቱት የፌዴራል ፖሊስ ቢሮ ሄደው ያመልክቱላችሁ። ሰነዶቻችሁን ይዛችሁ በዚህ አካውንት ነው ያምታታኝ፣ በዚህ ስልክ ቁጥር ነው ያወራኝ፣ ይሄው ድምፁ ይሄው ብላችሁ ይዛችሁ ሄዳችሁ ክሰሱ። ይሄን ነው የምለው። ለእኔ ግን አትላኩ። በቃኝ። በእውነት አንዳንድ ጊዜ እንደዚህ ያለው መስማት በራሱ ያናድዳል። የምትሰጡኝ ምክንያት ምን ሆነ ይሰጠሽው 500 ሺህ ብር ስላት እኔ እንጃ በቃ 2 ሚሊዮን ታገኛለች ሲለኝ 3 ሚሊዮን ያ ሱብሃንአላህ 2 ሚሊዮን 3 ሚሊዮን እንደዚህ ቢታፈስ እሱ ቤተሰቦቹን ዘመድ አዝማዶቹን ቢሊዮነር አያደርግም ነበር። አንቺ ስር ምን አመጣው? ዋትሳፕ እንቅልፉን አጥቶ አንቺን አደን እኮ ነው። እንደዚህ ያስሳሉ ፌስቡክ ላይ ምናምን አንዱ ጅል ይገባላቸዋል። ቢያንስ 2-3 ሰው ቢያጠምዱ ለነሱ በቂያቸው ነው። ብዙ ብር ነው የሚያገኙት። አንድ ጊዜ ከጀመረ ልክ እንደ ጨው ውሃ ነው። የጨው ውሃ ስጠጣው ጥምህን አይቆርጥም። ጠጣኝ 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 ይላል። መጨረሻ ፌንት ወርቀህ ትሞታለህ። የጨው ውሃ ብጠጣው ጥምህን አይቆርጥም። መጨረሻ ላይ ምንድነው የሚያደርገው? ይፈነግላል። ትወርቃለህ፣ በቁምህ ትሞታለህ ሐኪም ቤት ካልሄድክ። ይሄም ልክ እንደዛ ነው። 100 ሺህ ሰጠህ፣ 50 ሺህ ሰጠህ፣ 200 ሺህ ትላለህ፣ 300 ሺህ 400 ሺህ ያልክ ያለህን ጥብ ያደርጉሃል አካውንት ላይ። ከዛስ ምን ያደርጉሃል? ብሎክ ያደርጉሃል። ከዛ አንተ ፀጉርን እየነጨህ ደረትን እየነጨህ ደረትን እየወቀህ ወይኔ ወይኔ አቡ ከውሰር ተበላው። እኔ ምን ላድርግህ? መጀመሪያ ስስጥ አማከረኛል እንዴ? ይሄንን ላልተበሉት ነው። ለተበሉት እንኳን አላህ ይሆናችሁ። ያልተበሉት ንቁ እያልኩ ነው። ንቁ ንቁ ንቁ። ይህንን ቪዲዮ ለሌሎችም ሸር አድርጉ። እኛ ጋር ቤት እና ሱቅ ለመስራት የምትፈልጉ ህጋዊ ቢሮ አለን፣ ህጋዊ ፈቃድ አለን። ቦታችን ግልጽ ነው። እዚህ እንደምትመለከቱት ደሴ ተቋም ሰፈር ቆንጆ ቦታ ላይ ሴንተር ቦታ ላይ የንግድ ቦታ ላይ ሱቅና ቤት እየሰራን ነው። ከዚህ በፊት ሀይቅ ላይ እየሰራን ያለ ነው ይታወቃል። መናፈሻ እንደዚሁም ደግሞ ወሎ ዩኒቨርሲቲ ገራዶ ቄራ ላይ ያሉን ሳይቶች ከስተመሮቻችን ደንበኞቻችን ምስክር ናቸው። አሁንም አዲስ ሳይት ይዘንላቸው መተናል። ተቋም እኛ ጋር መስራት የምትችሉ አቅም ያላችሁ ብቻ ያመናችሁበት ብቻ ኑ፣ ቤተሰቦቻችሁን ላኩ። ቢሮ ሰነዶቻችን፣ መረጃዎቻችን፣ ፍቃዳችን እናሳያለን። እኛ ጋር በታማኝነት በቅልጥፍና ቤታችሁን ሱቃችሁን ስሩ። በተረፈ አትንቀልቀሉ አትንቀልቀሉ። ሶሻል ሚዲያ ላይ ፌስቡክ ላይ ሀብታም ላድርግ ያለ ሁሉ ሀብታም አያደርግም፣ ድሃ ነው የሚያደርግ። በአንድ ቀን ጀምር ድሃ ነው የሚያደርግ። አጎቴዋ ወላሂ እውነቴን ነው። አክስቴ ስሚ፣ በአንድ ቀን ጀምር 4 ሚሊዮን እሰጥሻለሁ ያለሽ 4 ሚሊዮን ጊዜ ነው ጭንቅላትሽን የሚያቀውስሽ ማለት ነው እንጂ 4 ሚሊዮን ቀርቶ 4 ብር አይሰጥሽም። ያከስራችኋል፣ ይበላችኋል። ስለዚህ የምታገኙትን ብላችሁ እየዘለላችሁ እየገባችሁ ገንዘባችሁን አትበሉላሉ። በተረፈ እንግዲህ አላህ ልብ ይስጣችሁ፣ አላህ ያንቃችሁ። በያላችሁበት የዓለም ጥግ ሰላም። ይህንን ቪዲዮ ለሌሎችም ሼር አድርጉ። ቆይ አንድ ጊዜ ይህንን ቪዲዮ እንዳታሳልፉት። ሙሃጅሩ ነኝ ወዳጆቼ። ንማል ኢንጂነሪንግ ደሴ ላይ ስኬታማ በሆነባቸው የንግድ ሱቆችና የመኖሪያ ቤት ግንባታዎቹ
በርካቶች እየወደዱትና ምርጫቸው እያደረጉት ይገኛሉ። ደሴ መናፈሻ፣ ወሎ ዩኒቨርሲቲ፣ ገራዶና ሐይቅ ላይ እየገነባናቸው የሚገኙት ቤቶችና ሱቆች እንደዚሁም ደግሞ ቄራ ላይ ለተጠቃሚዎች ያስረከብነው ያለቀለት ቤት በደንበኞቻችን በኩል ከፍተኛ ምስጋናና አድናቆት ተችሮናል። ታማኝነታችንም ልክ እንደዚያው። አሁን ደግሞ በአይነቱ ልዩ የሆነ ደሴ መምህራን ኮሌጅ ተቋም ሰፈር አስፋልት ዳር ሴንተር ቦታ ላይ ዘመናዊ የንግድ ሞሎችንና ሱቆችን እንደዚሁም ደግሞ ዘመናዊ የመኖሪያ አፓርትመንቶችን በማይታመን ዋጋ ልንገነባ ሽያጭ ጀምረን ሽያጮቹ እየተጠናቀቁ ይገኛሉ። ጥቂት ሱቆች እጃችን ላይ ይገኛሉ። እንደዚሁም ደግሞ የመኖሪያ አፓርትመንቶቹም ሽያጭ ላይ ይገኛሉ። በ0948356500 ደውሉና ህልሞውን ከኛ ጋር ይገንቡ። ነማል ኢንጂነሪንግ ቃል በተግባር